ጸሎተ ዮናስ በሰባተኛው ሳምንት የማነብላችሁ የነቢያት ክፍል ነው ማለት ነው። የነቢያት የጸሎት ክፍል ነው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከሰኞ እስከ ቅዳሜ ድረስ መዝሙረ ዳዊት ሲነበብ በ30 እና በ20 ምዕራፍ ማለት ነው። ሰኞ፣ ማክሰኞ፣ ሐሙስ 30 ምዕራፍ ይነበባል። ሮብ፣ አርብና ቅዳሜ ደግሞ 20 ምዕራፍ ማለት ነው። በተከታታይ ቅዳሜ ዕለት ዛሬ አልቋል ማለት ነው። ቅዳሜ ነገ ለእመቤታችን በዓል የሚነበበው የጸሎተ ነቢያት ክፍል ነው። ከጸሎተ ነቢያት ክፍል ደግሞ የተለያዩ የነቢያት ጸሎቶች አሉ። እኔ እንደ እቅዴ 7 ወር አካባቢ እንደሚፈጅብኝ ተስፋ አደርጋለሁ። አንዳንድ ረጃጅምና አጫጭሮቹ እኩል ሊሄዱልኝ ስለማይችሉ የሚደገሙ ይኖራሉ ማለት ነው። እስቲ አብረን እናያቸዋለን። በቻልኩት መጠን የአማርኛውን ሳልመለከት ነው የግዕዙን አንብቤ በማቀው ለመተንተን የምሞክረው። ይህንንም በጋራ ዩቲዩብን እንድንጠቀምበት ፍላጎት ስላለኝ ነው። ዛሬ ለመቅዳት ያሰብኩት ነገ በዓል ስለሆነ የእመቤታችን የቅድስት ድንግል ማርያም በዓል ቅድም መምህር ዘላለም ወንድሙ አምና ይሆናል ያስተማረው ብፁዕ ቅዱስ አቡነ ጳውሎስ እና የተለያዩ ጳጳሳት አባቶች ባሉበት 3 ታቦታት በቆሙበት ያስተማረውን የ30 ደቂቃ በጣም የሚያምር ስብከት ሰበከ። ህዳር ጽዮንን ለምን እናከብራለን የሚል ነው። የታቦተ ጽዮን መማረክ፣ የኢካቦድ ክብር ከእስራኤል ለቆ መውጣቱን በኢትዮጵያም በአሁኑ ሰዓትም ክብራችን ከእግዚአብሔር ጋር እንዳልሆነ የሚያሳይ ነው። በዚህ አጋጣሚ በጣም በሚገርም መልኩ ከዲያሪስ ኦፍ ዘ ሲኦ ከሚል ዌብሳይት ከሚያንቀሳቅስ የዩቲዩብ ቻናል ከሚያንቀሳቅስ ልጅ የ2 ሰዓት በላይ የ2 ሰዓት ከ20 አካባቢ ሰማሁኝ እና ከአርቲፊሻል ኢንተለጀንስ ጋር በጣም ወቅታዊ የሆነ 17 ነው ከሁለት ቀን በፊት የተለቀቀ ዩቲዩብ ነው፣ ፖድካስት ነው። አካፍያቸዋለሁ በተለያዩ መልኩ ብትሰሙት ጥሩ ነው እና ምንድነው ወደፊት ካልተንቀሳቀስን ከስራ መፍታት ብቻ ሳይሆን ምንድነው ጥቅም የለሾች ያደርጋል የሰው ልጆችን እና ጥቂት 5-6 እፍኝ የማይሞሉ ሰዎች ኤአይን እየተጠቀሙበት እንደሆነ እና በሚሊዮን ምናልባትም በቢሊዮን የሚቆጠር የሰው ልጅ የሚሰራቸውን ስራዎች በመተካት ጥቂት ሰዎች ለመኖር በምድር ላይ ለመኖር ተስፋ ያደርጋሉ። በእርግጥ የምድር ፈጣሪ እነሱ ስላልሆኑ ነገም ከኛ እኩል ነው የሚነጋላቸው፣ አያውቁትም። ነገንም ማለት እነሱ ብንኖር እንዲህ እንደዚያ እናደርጋለን እግዚአብሔር ቢፈቅድልን አይሉም እንጂ ያው ብንጠፋም ብንኖርም ነው ከውይይቱ የተረዳሁት። ብንጠፋም ብንኖርም ማድረጉን እንመርጣለን ብለው በጣም ከባድ ውሳኔ ላይ ሆነው ጥቂት ሰዎች ዓለማችንን እየተጠቀሙባት እንደሆነ ነው። ቻይና ሰው ልጅ የሚጎዳ ነገር በኤአይ እንዳይሰራ በሀገሯ ደረጃ እንቅስቃሴ እያደረገች እንደሆነ ተረድተናል። አሜሪካ ኤለን መስክ በዚህ ጉዳይ ላይ ብዙም ችግር እንደሌለበት ምናልባት ደግሞ የሚጠፋ ከሆነ ከሚጠፉት ሳልሆን ከሚድኑት በሆን መርጣለሁ ብሏል። ግን ገንዘቡን እየዋለ ያለው የት አካባቢ እንደሆነ ፕሮጀክቶቹ፣ እንቅስቃሴዎቹ በውይይቱ ከሰማኋቸው ነገሮች ናቸው። እና ብዙ እንደዚህ ያሉ መሰል ጉዳዮች በወቅታችን በዘመናችን እየተወሩ ነው። እና አንድ ነገር ታዲያ ተረዳሁ። እኔ ምንድነው የተረዳሁት? አንድም በዓል ስለሆነ ነገ ጊዜም ላይኖረኝ ስለሚችል አገልግሎትም ስላለኝ ይህንን አሁን ቀድቼ ነገ አመቺ በሆነው ሰዓት በእሁድ ሰዓት ወይ መንገድ ላይ ዞን የሆነ ቦታ ላይ ለቅላችኋለሁ፣ ሲያመቻችሁ ታደምጡታላችሁ ብዬ ተስፋ ስላደረግኩ ነው አሁን የቀዳሁት። ምንድነው እመቤታችን ቅድስት ድንግል ማርያምን ከማክበር በፊት ራስን ማክበር ያስፈልጋል። ራሳችንን ደግሞ እንዳናከብር በስልካችን ተጠመድን እና በአንዳንድ ጉዳዮች ተጠመድን። በቲክቶክ፣ በዩቲዩብ፣ በቴሌግራም፣ በፌስቡክ እንጨቃጨቃለን እና ብዙዎቻችን ተጠምደን ተይዘናል። በተለያዩ የመጠጥ ቦታዎች፣ የመዝናኛ ቦታዎች የሚጠቅሙን መስሎን ተጠምደናል። በእርግጥ እግዚአብሔር ሰማይና ምድርን ሲፈጥር ላይጠቅመን የሚችለንን ነገር አልፈጠረም አብሮ። እኛ የምንፈጥራቸው ነገሮች ግን ራሳችንን እየጎዱን ስቃይ ውስጥ የወደቅነው እኛው ነን። አሁን አርቲፊሻል ኢንተለጀንስ ኤአይ ኮምፒውተር ሳይንስ ያጠናሁት ነው በዲፕሎማ ደረጃ። ሰው ነው የሰራው፣ ሰው ነው የፈጠረው እና ምን ትዝ አለኝ ስለሱ ስሰማ ቁጥሩ የሰው ቁጥር ነው፣ ቁጥሩም 666 ነው ብሎ የተናገረው ነገር በጣም አስገረመኝ።
ትርጉሙን ለአባቶች ትተን በየቦታው ላሉ አባቶች ትተን ግን ሰው ነው በቃ የሚያስጨንቀው የአመጽ ሰው የሚባለው ክፉን የሚሰራው ክፉን የሚያደርገው ሰው ነው። ከሰው አስተሳሰብ ውጭ አይደለም። እግዚአብሔር በሚያስደንቅ መልኩ ሊመጣ ያለውን ነገር አስቀድሞ አምኖን ነገረን። እንደናንተው ሰው ነው የሚመጣው። ኤልያስ ቅዱሱ እንደናንተ ሰው ነበረ፣ ጸልዮ የምሰማው ነው። የአሁኑ የአመጽ ሰው ግን በመጨረሻው ዘመን የሚመጣው ሰው ነው፣ ግን አልሰማውም። አለመስማቴ ብቻ ሳይሆን ለጥቂት ጊዜ ሰዎችን ልጆች ይረብሻል። ክርስቲያኖች ሆናችሁ እኔን የምታምኑኝ የተናገርኩት የላኳቸው ነቢያት ቅዱሳን አባቶችን የምታደምጡ ቅዱሳት መጽሐፍትን የምትሰሙ ጸሎት ለመጸለይ ጥረት የምታደርጉ ለመጾም ሰው ለማገዝ ቅንነትን ለመያዝ ጥረት የምታደርጉ ሰዎች ግን አስቀድሜ እነግራችኋለሁ። የሚመጣውን ነገር አትፍሩ፣ አትጨነቁ። ምንም ነገር ሊመጣ ይችላል፣ ግን አትስጉ። ከኔ የበለጠ ከኔ የሚያስፈራ ከኔ ይልቅ የሚያስደነግጥ ከኔ ይልቅ የአምላክነት ግርማ ያለው ከኔ ይልቅ ፈጣሪ የሆነ ከኔ ጋር ሊወዳደር የሚችል ወደፊትም ጥንትም መቼም አይኖርም ብሎ እግዚአብሔር በብቸኝነት አምላክ እንደሆነ ዓለም ሳይፈጠር ብቻውን የነበረው ዛሬም ያለው ወደፊትም ዓለምን አሳልፎ የሚኖረው እርሱ ብቸኛው አምላክ እንደሆነ ይልቅንም ከእመቤታችን ከቅድስት ድንግል ማርያም ተወልዶ በመካከላችን መኖርን የመረጠው አማኑኤል መባልን የሰው መካከለኛ መሆንን አዳኙ ሰዊው መስዋዕቱ እና መስዋዕት አቅራቢ ሊቀ ካህናታችን ኢየሱስ ክርስቶስ የቤተ ክርስቲያን አምላክ ሆኖ እርሱ መሆኑን የኢትዮጵያ ኦርቶዶክሳዊት ተዋሕዶ ቤተክርስቲያን በጣም በሚገርም መልኩ ታስተምራለች። ሐሰተኛ ነቢያት፣ ሐሰተኛ መጽሐፍት፣ ሐሰተኛ አምልኮ የላትም። ዛሬ ቅዳሴ አስቀድሻለሁ። ቅዳሜ እግዚአብሔር ይመስገን ልክ አሐዱ ሲባል አጥሩ ጋር አካባቢ ነው የደረስኩት። ከዛ በኋላ ግን እስኪያልቅ ድረስ አስቀድሼ ነው የወጣሁትኝ እና በቅዳሴው ላይ ሁሉ እንደው ተመስጦ መመሰጥ ለቻለ ሰው መረጋጋት ለቻለ ሰው ነው አይኔ እየባከነ ልቤ እየባከነ አይምሮ እየባከነ ወደዚያ ወደዚህ እያልኩ እንጂ ቅዳሴው በጣም ሰማያዊ ነው። ዜማው፣ ትምህርቱ፣ ስብከቱ፣ በመካከል የሚደረግ የቁርባን ስነ ስርዓቱ እንደው እግዚአብሔር አድሎኝ ለመቁረብ ያበቃ ሰማያዊ እኮ አካል የሰማያዊ ቤተ መንግስት የሰማያዊ መቅደስ የምድራዊ ቦታ እኮ ነች፣ አካል እኮ ነች ቅድስት ቤተ ክርስቲያን። the heavenly kingdom on earth እኮ ነው የምትባለው። ሰማያዊት የእግዚአብሔር ግዛት በምድር ላይ የምትባለው ቅድስት ኦርቶዶክሳዊት ቤተክርስቲያን ነች። ያስቀደስኩበት በቆርቆሮ በድንጋይ በጂፕሰም በእንጨት በብረት የተሰራ ቤተክርስቲያን ላይ ነው እንጂ ያማረ ትልቅ ግዙፍ ነገር ላይ አይደለም። ግን ቆርቆሮም ቢሆን ጭቃም ቢሆን ድንጋይም ቢሆን ምንም ላይ አምላካችን እግዚአብሔር ነው። በእርግጥ እኛ ለቤታችን ነው እየተጨነቅን ያለ ነው። ቤታችንን ነው እያጸዳን ያለ ነው። ቤታችንን ነው እያስተካክለን። ንብረት የተሻለ አሁን በ50 ሚሊዮን ብር በ100 ሚሊዮን ብር መኪና የሚገዛ አለ። ቤቱን 200 ሚሊዮን 300 ሚሊዮን አውጥቶ የሚገነባ አለ። ለቤተ ክርስቲያን ሲባል ደግሞ ብዙ ሰው ቅር እያለው ነው እና ከቤቱ ይልቅ ቤተ ክርስቲያኑ አንዳንዱ ቦታ በጣም ቆሽሽ ያለ ነው። በእውነት ቆሽሽ ያለ ነው። አሁን እኔ ቤት ካለው ምንጣፍ አንዳንድ ቤተ ክርስቲያናት አፈር ናቸው። ያሳዝናሉ። ግን የጥንት አባቶቻችን ከቤታቸው ይልቅ አብርሃምን ጨምሮ ይስሐቅን ጨምሮ ያዕቆብን ጨምሮ ከቤታቸው ይልቅ የእግዚአብሔር መሰዊያ መስዋዕት የሚቀርብበት ዝማሬ የሚቀርብበት እግዚአብሔርን የሚያመልኩበት ቦታ እንዲያምር ነው የሚፈልጉት። ረጲ መድኃኔዓለምን ያሰሩት ጠቅላይ ሚኒስትሩ እንዳልካቸው መኮንን ናቸው። ሄጄን ያየሁት አሁን ሳይስፋፋ ህዝብ ሳይሰፍርበት በፊት በብቸኝነት ተራራው ላይ የሚኖሩት ከ60 ዓመት ወይ ከ55 ዓመት በፊት የነበሩት የኢትዮጵያ ጠቅላይ ሚኒስትር የነበሩት እንዳልካቸው መኮንን ናቸው። ከአርቲስቱ የፊልም ባለሙያ ታሪካቸውን ከሰማው በኋላ ነው ሄጄ። በእርግጥ የደህንነት መስሪያ ቤት ይዞታል፣ ግን እርሳቸው በነበሩ ጊዜ ልክ እንደሰማሁት እንደነበረ ተረዳው። ምን ለማለት ነው? የጥንት ሰዎች የራሳቸውን ቤት አይደለም የራሳቸውን ህይወት አይደለም ያመቻቹት። ይሄ ጊዜያዊ መኖሪያቸው እንደሆነ ገብቷቸዋል። እንግዲህ አስባችሁታል። አብርሃምም ይስሐቅም ያዕቆብም ነቢያት ባልነበሩበት፣ መጽሐፍት ባልተጻፈበት፣ ሐዋርያት ባልተሰማሩበት፣ ክርስቶስ ባልተገለጠበት ዘመን ይኖሩት። ነገር ግን አብርሃም ቀኔን ያይ ዘንድ ወደደ፣ አሳየሁት፣ ደስም አለው ብሎ ክርስቶስ በዮሐንስ ወንጌል ምዕራፍ 8 ላይ ተናገረለት። እግዚአብሔር ዛሬም ለሚያምኑት በሳውዲ አረቢያ ለምትከታተሉኝ፣ በጀርመን፣ በፈረንሳይ፣ በእንግሊዝ፣ በእስራኤል፣ በቤይሩት
በአፍሪካ፣ በኡጋንዳ፣ በአሜሪካ በተለያዩ ሀገር ያላችሁ የምትሰሙኝ ወንድም እህቶች አላችሁ። ዛሬ ከኛ ቤት ይልቅ የእግዚአብሔር ቤት አምሮበታል። እንዴት ነው የምንሰራው? ንብረት ለማከማቸት፣ ሀብት ለመጨመር፣ ገንዘብ ለማካበት ኑሯችን እግዚአብሔር ደስ ይለዋል። የኛን ደስታ ነው የሚፈልገው፣ ደስ እንዲለን ነው የሚፈልገው። ነገር ግን የማትጠቀሙበትን ነገር አታከማችሁ። አዎ ሌላ ወንድም ሲራቆት ካሳያችሁ እርዱት። የሚበላ ያጣው ሰው የምታውቁት ካለ ዘመዶቻችሁ፣ የተቸገሩ ወገኖች ካሏችሁ እርዱ። ክርስቶስ የሚጠይቃችሁ ወንጌል አንብባችኋል ወይ? አይደለም። በቤተክርስቲያን ተመላልሳችኋል ወይ? አይደለም። አጠገባችሁ ያለውን የተራቆተውን አልብሳችሁታል ወይ? የተጠማውን አጠጥታችሁታል ወይ? ቻይና ውስጥ እኮ ልትሆኑ ትችላላችሁ። አረብ ሀገር ፈረንሳይ ልትሆኑ ትችላላችሁ። ከፈረንሳይ የምትሰሙኝ አላችሁ። አጠገባችሁ ላለው ወንድም እህታችሁ ለተቸገረው የምንም ሀገር ዜጋ ይሁን በቃ እርዱት፣ አግዙት። ያ ነው ክርስቶስ የሚፈልገው። እሱንም የፈጠረው ክርስቶስ ነው። ለእሱ ብሎ ነው የሞተው። ቤተክርስቲያንም የተሰራችው ለእሱ ነው እና አባቶቻችን ከአብርሃም ጀምሮ ከጥንቶቹ ከነ ሄኖክ ጀምሮ ለእግዚአብሔር ነው ትልቅ መሰዊያ የሚያምር ቤተ መቅደስ መስራት የሚፈልጉት። አሁን ላሊበላ ውስጥ ሄጄ አይቻለሁ። 800 ዓመት የሆነው ቤት አላገኘውም። የላሊበላ ቤተ መቅደስ ከ800 ዓመት በላይ ደግሞ የሆነው መጀመሪያ የሚያዩት የቅዱሱ የይምርሃነ ክርስቶስ ቤተ መቅደስ ግን እንዳለ አለ። የይምርሃነ ክርስቶስ መኖሪያ ቤት ማደሪያው መተኛው ግን የለም። የነገስታት ጎንደርም ሄጄ አይቻለሁ። የእነሱ መኝታቸው የሚኖሩበት የነበረው የተለየ ነገር የለም። ለእግዚአብሔር የሰሩት ነገር ግን አለ። አሁን ጎንደር ቤተ መንግስት በእርግጥ ቤተ መንግስቱ አለ፣ ግን በብዛት እነሱ እግዚአብሔርን ነው የሚያመልኩት። ለእግዚአብሔር የቀረቡ ሰዎች ናቸው። አጣጣሚ ሚካኤል አለ አጠገቡ፣ ዮሐንስ አለ ጎንደር ላይ ያየሁት። ከዛ በጎርጎራም ስትሄዱ አላየሁም። እኔ እዛ ጎርጎራም ፍራንዝን ያየሁት። ትልልቅ አብያተ ክርስቲያናት በብልባላ ላሊበላ አካባቢ አይቻለሁ። እና ምን ልላችሁ ነው የንግግሬ ወደዛ ምድራዊ ላይ እንዲመቻችሁ ገነትን በቤታችሁ ውስጥ አትስሯት። አብርሃም ድንኳን የሰራው ለእኔና ለእናንተ ለማስተማር ነው። ይህ ጊዜያዊ መኖሪያ ነው። ጊዜያዊ መኖሪያችን ላይ መኪናችን፣ ንብረታችን፣ ስልካችን፣ ሀብታችን፣ ገንዘባችን እግዚአብሔር ነው ሊሆን የሚገባው። ሌላው የቀረው በጊዜው ልንጠቀምበት በቃ እንደ ዕድሜያችን በምንኖርባት በዚች የእንግድነት ዘመናችን ልንጠቀምባት የምንችል የተወሰነ ነገር ነው መያዝ ያለብን እንጂ ትርፍ ነገር በማከማቸት ልንስገበገብ አይገባም። አርቲፊሻል ኢንተለጀንስ ስግብግቦች እጅ ከወደቀ የኒውክለሩ መሳሪያ አሁን ስግብግቦች እጅ፣ እብዶች እጅ እንደ ሂትለር ያሉ ሰዎች ጋር እንደ ሞሶሎኒ ያሉ እብዶች እጅ ላይ አሁን አርቲፊሻል ኢንተለጀንስ ኤጂአይ የሚባልም መጥቷል። እንደዚህ አይነቶቹ አርቲፊሻል ጀነሬት የሚያደርግ ኤአይ ጀነሬት የሚያደርግ ነው። አርቲፊሻል ጀነሬት ኢንተለጀንስ ነው። ራሱን ጀነሬት ማድረግ የሚችል አርቲፊሻል ኢንተለጀንስ አሁን ወደፊት እየመጣ ያለውና እየተተገበረ ያለው እብዶች እጅ ላይ ከወደቀ ምድራችን ትጨነቃለች። እና ምንድነው የሚያስቡት? በፊት ከ3 ቢሊዮን ሰው በላይ መሞት እንዳለበት አንድ ስብሰባ ላይ የተወያዩትን አንዲት እህት ልካልኝ አይቻለሁ። አሁን ደግሞ የባሰ ነው። እብዶች እጅ ቢሆኑ በጣም በደቂቃ ውስጥ ያጠፉን ነበር። ግን ሰማይም ምድርም እግዚአብሔር እጅ ላይ ነው ያለው፣ አስተማማኝ እጅ ላይ ነው ያለው። ልንጨነቅ ልንሳቀቅ አይገባንም። ለዛ ነው እመቤታችን የምታስፈልገን፣ ቅዱሳንን የሚያስፈልጉን፣ ጻድቃን ሰማዕታትን የምንፈልጋቸው። ለምንድን ነው? ሰማይን የዘረጋው ምድርን የፈጠረው አምላክ ያከበራቸው እንድናከብርለት ይፈልጋል፣ የወደዳቸው እንድንወድለት ይፈልጋል። ግን እሱ የሚፈልገው እነሱን እንድናከብርለት እሱን እንድናመልከው ብቻ አይደለም፣ እንድንወደው ይፈልጋል። እሱ ቤታችን እኛ ጋር ቅርብ መሆን እኛንም ከብረን ማየት ይፈልጋል። እና ወንድም እህቶቼ የተከበረ ሕይወት ልንኖር እንቅስቃሴ ጥረት ልናደርግ ይገባል ማለት ነው። የነቢዩ የዮናስን ጸሎተ ዮናስ እስቲ ምን ብሎ እንደጸለየ በአቅሜ የማቃት እንድጨምርና ይህንን መልእክት ለእመቤታችን በዓል እግረ መንገድ እንድትይዙልኝ በማድረግ ልሰናበታችሁ። ጸሎተ ዮናስ 7ኛው ሳምንት ለእሑድ ያዘጋጀውላችሁ ነው። አውየውኩ በምንዳቤ አበ እግዚአብሔር በሐዘኔ በችግሬ ጊዜ ወደ እግዚአብሔር ጮኩ። አምላኬ እግዚአብሔር አምላኬ ወሰማዓኒ በውስተ ከርሰ ቀላይ በሰማይ የሚኖር እግዚአብሔር አምላኬ ሰማኝ። ቀላይ ጽራየ ወሰማዓኒ ቃልየ
ጠራሁት ሰማኝ። ወወረወኒ ውስተ ልበ ቀላይ ወደ ባህር ተጣልኩ። ባህር ወአገቱ ወወረውኒ ውስተ ልበ ቀላይ ባህር ወደ ባህር ጣሉኝ። ወአገቱኒ አፍላግ ወመጽአል አሌ ኩሉ ማዕበልከ ወሞገድከ ማዕበልና ሞገድን በላይ ላይ ሄደ። ዋንሰ እኔ ግን እንዲህ አልኩ ገደፍከኒኑ እንጋ እምቅድመ አዕይንቲከ ከዓይንህ ጠፋሁብህን እደግ መንጋ ርእየ ቤተ መቅደስከ ቤተ እንዳላይ ተከለከልኩን። ውሃ ዘማይ እስከ ነፍሴ ውሃ እስከ ነፍሴ ድረስ ሞላ። ዋገቱኒ ቀላይ በታህቱ ሰማያት በላይ ላይ ተከደኑ። ወተሰጥመ ርእሰየ ውስተ ንቅዓታተ አድባር ከተራሮች ስር ከባህር ስር ተገኘው። ወወረድኩ ውስተ ምድር እንተ እጽው ከምድር ስር ድረስ ወረድኩ። መናስግቲሃ እምፍጥረተ ዓለም አርገጥ እምነ ሙስና ሕይወቴ ወረድኩኝ። ከኔ በላይ ያለኸውን አምላክ ፈለኩ። ወተዘከርክዎ ለእግዚአብሔር ሶበ ሐልቀት ነፍሴ እምላሌ ነፍሴ በላይ እስክታልቅ ድረስ እግዚአብሔርን ለመንኩት። ትብጻ ጸሎቴ ኀቤከ ጽርሐ መቅደስከ አቤቱ ጸሎቴ ወደፊትህ ትድረስ። ወእለሰ ያዕቅቡ ከንቱ ወሐሰተ ገደፉ ሳህሎሙ እነሱማ ጠማማና የማይረባ ነገር የያዙት። ወአንሰ በቃለ ጸሎቴ እገኒ ለከ ወሰው ለከ አቤቱ እኔ ግን በጸሎቴ ወደ አንተ እለምናለሁ አመሰግንህም አለው። ኩሎ ዘበጻእኩ ፈድየከ ወደ አንተ መምጣት እፈልጋለሁ። በሕይወቴ አእሰስዮ ለእግዚአብሔር በሕይወቴ ሙሉ አንተን ስፈልግህ እኖራለሁ ይላል ቅዱሱ ነቢየ እግዚአብሔር ዮናስ በጸሎቱ ማለት ነው። ዮናስ የምናውቀው እንግዲህ አሳ ነባሪ ውስጥ የገባው ነው። በአሳ ነባሪ በሲኦል ሆድ ውስጥ ሆኜ አመሰግንሃለሁ ወደ አንተ ጮሃለሁ የሚለው እሱ ነው። እና ወንድም እህቶቼ በእመቤታችን በዓል፣ በቅዱሳን በዓል፣ በጻድቃን በሰማዕታት በዓል ልንጠቀምበት ይገባል። ራሳችንን ማክበር ከቻል ስልካችንን መጠቀም አያቅተንም። አርቲፊሻል ኢንተለጀንስ አይገዛንም። ማንንም አትፍሩ ያለን ክርስቶስ ነው። ምንም ይመጣል ብላችሁ አትስጉ። የሚያስጨንቃችሁ ነገር ካለ ለእኔ ንገሩኝ። እንዲሁ ከደከማችሁ እናንተ ደካሞች ሸክም የከበዳችሁ ወደ እኔ ኑ ላሳርፋችሁ። ለነፍሳችሁም ለስጋችሁ የሚጠቅም የእረፍት መንገድ ልጠቁማችኋለን። መድኃኔዓለም ኢየሱስ ክርስቶስ ነው። እግዚአብሔር ከሚያስፈልገን ነገር ሁሉ አያሳጣንም እና ወንድም እህቶቼ ተስፋ ሳንቆርጥ ዘመናትን ልናሳልፍ ይገባናል ለማለት ነው። መልካም ጊዜ እንዲሆንላችሁ እመኛለሁ። አትጥፉ። ሀሳብ አስተያየት ስጡ። ይመቻችሁ።